ምናል ሄኔ ለምንድን ነው ጥለኸኝ ሄድከው? ክላስ ስመጣ እኮ ወጥቷል ሲሉኝ የሮጥኩ ነው የመጣሁት። ሀና አብሮ መሄዳችን ግዴታ አይደለም እኮ ለምን ትጠብቂኛለሽ? ብቻዬን እንዳልሄድ ነው። በፊት ከማን ጋር ነበር የምትሄጂው? ከሰው ጋር ነው ወይ ደግሞ በኮንትራት ነው የምሄደው። እሱ ደግሞ ሰለቸኝ። ስለማምር ነው መሰለኝ ሹፌሮቹ ስልክ እያሉ በጣም ያስቸገሩ። ብቻዬን ስለሆንኩ አንድ ቀን የሆነ ነገር እንዳያደርጉኝ ፈርቼ በኮንትራት መሄድ ተውኩኝ። ሜሮንስ? እኔ ምን አውቃለሁ? እኔ የሜሮን ጠባቂ ነኝ እንዴ? አውቄ ነው ባክ። እኔም አብረን እንመለሳለን ብዬ ስፈልጋት አጥቻት ነው ባክ። እኔማ አብራችሁ ነው መሰለኝ እነኚህ ልጆች ከተገናኙ እኔ ትዝ አላቸውም ብዬ እየሮጥኩ ስመጣ የኔ ብቸኛው ሄኖክ ብቻውን እየሄደ ነው። ታዲያ አትደውይላትም ነበር? አልሰራ ብሎኝ ነው። ደውዬላታለሁ። አንተ ግን ሁሌ ስታገኘኝ ስለ ሜሮን የምትጠይቀኝ ስለኔ ማውራት ታፍራለህ እንዴ? ለምን አፍራለሁ? እንግዲህ እስካሁን የማያደንቀኝ ወንድ የለም። አንተ ግን እስካሁን ምንም ብላኝ አታውቅም። አይነፋር ነገር ነው መሰለኝ። አንድን ነገር ስላደነቅሽ ብቻ የመናገር ግዴታ አለብሽ? አሃ አገኘውክ። በልብ ታደንቀኛለህ ማለት ነው? እንደዛ አላልኩም። ባደንቅ የመናገር ግዴታ አለብኝ ወይ ነው ያልኩት። እሱ አንተ እንዳደነቅከው ይወሰናል። ለምሳሌ እኔ ምን ያደነቅከው? ወሬኛነትሽን በጣም ወሬ ታበዣለሽ። ማለት ተግባቢነትሽን። ዝምተኛ ሰው እንኳን ካንቺ ጋር ቢገናኝ ወሬ ያልቅብሽ። አመሰግናለሁ። እስካሁን አስጠበቅሽኝ እኮ ምን ሆነሽ ነው? ይሄው ስጣደፍ የልጁን ምሳ ደፍቼ ተዋርጄልሽ ነበር። ከባቢ ጋር ጣልተሽኝ ነበረ? እሱ ደስ ነበር የሚለው ሳትወጂ በግድሽ ትገዢለት ነበር። ውይ ዛሬ ደግሞ በጣም ይሞቃል። ምንድነው አስቸኳዩ ነገር? እዮብ ቲቸር አገኘሽ አይደል? ይልክስክስ ደግሞ ያሰብኩት ነበር። ምን አለሽ? ማታ ላይ ደውልኝ ብሎ ስልኩን ሰጠኝ። ታይ ግን ሜሪ ይሄን አስተማሪ በፍቅር ያዥ። አንድ ቀን ግን ምክንያት ፈልጎ ግሬድሽ ነው ቆንጆሽ ፊት ሰጥቼው ሌሎቹ ላይ ለመዳን እንደዚህ አይነቱን በሩቁ አያፍርም። ደግሞ አንዳንዴ ቢሮ እየመጣው ሰውጮቹኝ ይሄ እኮ ንቀት ነው። አስተማሪ ያጫወት ማመጣ መሰለ እንደ ከንቱ ብቻ ችግርሽ ከዚህ ሰውዬ ጋር ያገናኝሽ። ለምን ያገኘኛል? እኔ ውጤት ጨምርልኝ ብዬ አልሄድ በላቤ የሰራሁት ደግሞ ይንካብኝና ያኔ ነው ታያያለህ። የሆነ ቀን ታምሽ ቀርተሽ ቴስት ቢያመልጥሽ? አልቀርማ። እሺ ምን እያሰብሽ ነው? አይ ምንም። አንቺስ ምን እያሰብሽ ነው? እኔ እንጃ ፍሬ፣ ጨንቆኛል። ሚድ ከ20 ቴስት ከ10 አሳይመንት ደግሞ ከ10 40 ማርክ ቀላል ነው። የ2 ዓመት ልፋቴን ገደል ነው የሚከተው። እርግጠኛ ነኝ ከቀርሽ ደግሞ ዜሮ ነው የሚያስቀምጥሽ። እሺ ምንድን ነው የማደርገው? ለምን አብረን አንሄድም? መቼም ምን እያለው ምንም አይፈጠርም አይደል? አዎ እንደዛ የሚሻል ይመስለኛል ከመቅረት። ለምን አመጣሻት ቢልስ? ደፍሮ እንደዛ ይላል ብለሽ በዛ ላይ ብቻሽን አላለም አይደል? አዎ እንደዛ እንኳን አላለም ማለቱ አይቀርም። ብቻሽን እንደሚፈልግሽ እኮ ግልጽ ነው እኮ። ምን እለዋለሁ? ቦታውን ስለማላውቀው ይዛ ይመጣሽ ትያለሽ። ፍሬ አስቀልጂ በእናትሽ፣ እኔ ጨንቆኛል። አረ ለዚህ መልስ አይጠፋም። አራት ጨነቂ ደሞ ላይ እኔም እንደዚህ ስንቀው ነው ያስኩት። ምንድነው የሚያስቅሽ? ቅድም እኮ ፍከረሽ ትዝ ብሎኝ ነው በሀሳብ ሄድኩት። ይድፋሽሽ። የኔ በልብሽ የታባታ እያልሽኝ ነው? ቀላል ሜሮን እዚህ ነች እንዴ? ምን ሆነሻል? እባክሽ አይመለከትሽም። የት ነች ያቺ ደግሞ? ዋ ግን እዚህ ቤት በጣም እያበዛችሁት ነው። ዝም አልኳችሁ መሰለኝ። እናትሽ በጣም እያመናቀራት ነው። አዳሚው በአንድ ሚስጥር ህይወትሽን እንደመበጠብጠው አትሽሺ። ፈሪ ነው የሚሻልሽ። አዎ አንቺ ደግሞ ይሄን እያነሳሽ ሁሌ አትጨቃጨቂኝ። ገንዘቤን የበዘበዝሽው አልበቃ ብሎሽ ነው እንዴ የምታስፈራሪኝ ደግሞ? በጣም ጥሩ።
ማታ ውብሸት ሲመጣ የፓርቲዋን ነገር እንጫወታታለና። መልካም ደግሞ እኔ አሁን ምን አልኩኝ? ይቅርታ በይ። እንደዚህ ይቅርታ በይ። ይቅርታ። እሺ ይቅርታ። ኧረ ንቀት አብረው ናቸው ማለት ነው። ልጅማ ገላታለሁ ገላታለሁ። ሜሮን ጎበዝ ተማሪ ብቻም አይደለሽም፣ ለካ ቀጠሮ ማክበሪ ነሽ። አመሰግናለሁ። ያው እንግዲህ ሜሮን እኔ ስራ ቢሮ ውስጥ ብቻ ነው ብያለሁ። አንዳንድ ጊዜ ማስተማር እንደ ላይፍ ነው ማየው። አንዳንድ ጊዜ ያው ነገሮችን ልክ እንደዚህ ቺል እያረግሽ ስታደርጊያቸው ነው በጣም ደስ የሚሉት። ለዛው ከተማሪዎቼ ጋር ቢራም ያው አንዳንድ ጊዜ ደግሞ ወይንም እየጠጣን ስንጫወት ደግሞ በጣም ደስ ይለኛል። ያው ሜሪ ገብቶሻል። ይሄ ደግሞ በማዕከላችን ያለውን ደግሞ መፈራራት ያጠፋዋል። ከዛ በቃ ያው ጀስት እንደ ፍሬንድ እየተሳሰብሽ ማድረግ ያለብሽን ታደርጊያለሽ ማለት እኮ ነው። ያው የምናወራው ነገር ተመሳሳይ ቢሆንም ያለንበት ቦታ ደግሞ ማተር ያደርጋል። ያው ቦታ ወሰነሽ ስትዝናኝ አይምሮሽም ውስጥሽም እንዲዝናና ያደርገዋል። አሁን ለምሳሌ እኔም ቢሮ ስታገኝ እኔ በላይሽ እንደሆንኩ ነው የሚሰማሽ። እናም ደግሞ ህጉን እያሰብን ደግሞ የምር ፍርሃት ነው የሚሰማ። እንደዚህ አይነት ቦታ ደግሞ ያው መዝናናትን ነው ፊል የምናደርገው። ልክ እንደዚህ ደግሞ ህይወት እንደሚቀር ለማድረግ እንዴት ደስ እንደሚለኝ። ሰላም ነች? ሰላም ነው። ደህና ነኝ። ቆየሁብሽ እንዴ? ትተዋወቃላችሁ እንዴ? ጓደኛዬ ነች። ጓደኛ እያለሽ ነው ፍቃድ እንኳን ያልጠየቅሽ? ለዲፓርትመንት ሄዱ ነግሬዋለሁ። እናንተን ደግሞ እሷ ስትመጣ በየግል ብታወራችሁ ብዬ ነው። ቢሆንም ቀድመሽ ብትነግሪኝ መተባበር ያለብን ነገር ላይ ቀደም ብለን እናስተካክል ነበርኩ። ያለፈ ውጤቷንም እኮ ላትፍላት ይችል ነበር። ቲቸር ታዲያ እሱ እኮ አሁንም መሆን ይችላል። አሁንም አቆየ። ያኔ ነበረ ለሌሎች ሲሞላ አብሮ ማሙላት የሚችልበት ጊዜ ነበር። እናቴ ምን ሆነች ነበር ያልሽኝ? ሜሮን እንድታለቅሽ አይደለም፣ ጀስት ያለሽበትን ሁኔታ ለማወቅ ያክል ነው። ቲቸር ነግራለች እኮ ድጋሚ መጠየቁ አስፈላጊ ነው? ማን ነበረ ስምሽ? ያዘዛችሁት ነገር ካለ ብዬ ነው። ሜሪ አይዞሽ፣ በቃ ተረጋጊ። ደግሞ ለዚህ ትጨነቂያለሽ እንዴ? እንሰራለታለን። አይገርምሽ? ተረጋጊ በእናትሽ አንቺ። አይዞሽ ለምንድን ነው ስልክ ማታነሺው? ለምንድን ነው ስልክ ማታነሺው? አሰሚኝም? ሀና ምን ሆነሽ ነው? በጣም እየተቆጣሽ እኮ ነው። መልሽልኝ። ለምንድን ነው ስልክ ማታነሺው? ከጓደኛዬ ጋር ነበር። ኧረ
ገና 1 ሳምንት ሳይሞላሽ ጓደኛዬ ምናምን ማለት ጀመርሽ? ካፌ ጋር ነበርኩ። ስልክ ለማውራት የማይመች ቦታ ስለነበርኩ አላነሳሁልሽም። ደግሞ እኮ ቴክስት አድርጌልሻለሁ። የት አለ ታዲያ መልሰሽ የደወልሽልኝ? አሁን ገብቻለሁ። አሁን ፍሬ በኋላ እደውልልሻለሁ በጊዜ ካልተኛሽ። እሺ ቻው። አራዳ መሆንሽ ነው እንደ ሴት የምታወሪው? ነበርሽ እንዴ? እኔ እኮ ስልክ ስደውል የማያነሳልኝ ሰው ያናደኛል። እሺ አሁን መግባት ይችላል? አይ ሌላም ጥያቄ አለኝ። ምንድነው ትምህርት ቤት ውስጥ እየዞርሽ እህቴነች እያልሽ ወሬ የምታቀጣጥ? ለአንድ ሰው እኮ ነው ያወራሁት። እሱም ጠይቆኛል። ችግር አለው እንዴ? ገና ለገና አሁን ላወቅሽው ሰው ካወራሽማ ሳምንት ከቆየሽ ደግሞ ለስታፎች ልታደርሺ ነው። ማሚ አልወለደችሽም። የአባቢን ደግሞ እርግጠኛ አይደለሁም። ምናልባት ለሞራልሽ ብሎ ነው ልጄ ነሽ ያለሽ። ሀና ደግሞ አስጠጊሽ እንጂ እህትሽ አይደለች። እሺ ሀና አሁንስ ማለፍ እችላለሁ? ታሳልፊኛለሽ? አስጠጊ እባክሽ አሳልፊኝ በይ። አስጠጊ እባክሽ አሳልፊኝ። ጎበዝ ደረጃሽንም ወጭ። የነገርኩሽን ደግሞ እንዳለሽ። የቱ? ሄኖክ ያልኩሽን አና ያስጠጋቻት ልጅ ዲቃላ ይዛ ምናምን ተብሎ ትምህርት ቤት ውስጥ እንዲወራ አልፈልግም። እጠብቅሻለሁ ብለሽ የለሽ? ለምን ከኔ እንድርቃት ነግሩኝ። አንቺ የምትፈልጊው ከመሰለው እኔ እንደማትፈልጊው ብነግረው ምን ጥቅም አለ? አንቺ እንደማትፈልጊው በደንብ ንገር። እሺ ምን ልትነግሪኝ የፈለግሽው ነገር አለ? ውቤ ገነት መምጣት ትፈልጋለች። ገነት ያንቺ እህት? አዎ። ምን ነው በሰላም? አዎ በሰላም ነው። እዛ አልተመቻት። ራሷን እስከምታቋቁም ድረስ ለ1 ለ2 ዓመት እኛ ጋር መቆየት ፈልጋለች። ቆይ ገነት ማለት እህትሽን ነው አይደል? አዎ አልኩህ እኮ። ለምንድን ነው ድጋሚ የምትጠይቀኝ? ወይ ነው ገነት ማለት እኮ ከ6 ወር በፊት ቤታችንን በአንድ ጉራ ያቆመችው ስትበጠብጥ የነበረች ልጅ አይደለች እንዴ? የኔ እህት እኮ ድንጋይ አይደለችም፣ ሰው ናት። ደግሞ ትለወጣለች። ከዛ መሀል እንዴት እንደወጣ ነው ረስተሽው ነው ድጋሚ እንደገና እዚህ ቤት የምታመጫት? እኔ ያንን ሁሉ ጊዜ ትለወጣለች ከዛሬ ነገ ትለወጣለች ብዬ በሷ የተነሳ መከራዬን አልበላውም። ጭራሽ ትዳራችንን ልታፈርስ ጫፍ ላይ ያደረሰችው ልጅ አይደለች እንዴ? አንተ ሁል ጊዜ እሷ ጥፋት ነው የምታይ። ነግሬያት እለወጣለሁ ራሴን አሻሽላለሁ ብላ ቃል ገብታልኛለች። ወይ ነው ለምጠቀመው ቃላት ይቅርታ አድርጊ። ድጋሚ እቺ ልጅ እዚህ ቤት ካመጣሻት ግን ትዳርሽን በፍጹም እንደማትፈልጊው አድርጌ ነው የምረዳ። ቆይ አንተ ሜሮን ስታመጣ እንደዚህ ብያለሁ? ፉክክር ላይ ያልሽው በርቺ። ለምንድን ነው ስሜታዊ የምትሆነው? እንደዚህ የሚያደርግ ነገር መች ተናገርኩኝ? ወይ ነው የኔን አስተሳሰብ ከሆነ የጠየቅሽኝ 2 ዓመት ሙሉ ጥርሴን ነክሼ ችግርን እንደ ችግር አይቼ የኖርኩት አንቺን ላለማስቀየም አንቺን ላለማጣት ብዬ ነው። ከመጀመሪያው ጀምሮ ስታደርግ እዚህ ቤት ስታደርግ የነበረውን ነገሮች ሁሉ ሳላቀርቼ ግን አይደለም። ለትዳሬ ስል ነው ሁሉን ነገር ዝም ያልኩት። የሚያሳዝነው ግን ነገሮችን መታገሴ ነገሮችን ማባባስ ነው። ለሁለተኛ ጊዜ ቤቴ እንድትገባ ፈቅጄ በፍጹም ትዳሬና ኑሬን እንድትበጠብጥ አልፈቅድም። አይ መምጣት አለባት እንደ በፊቱ መቀጠል አለባት ካልሽ ግን you are the one to take the responsibility ኃላፊነቱን የምትወስጂው አንቺ ነሽ ማለት ነው። ማወቅ ያለብሽ እግዚአብሔር ካልጠበቀን በስተቀር እሷ እግሯ እዚህ ቤት ረግጦ ትዳራችን መፍረሱ ግን በፍጹም የማይቀር ነው። አሁንስ በጣም ነው ያበዛው። ምን ነው ይሄን ያህል ሰይጣን አደረካት? ያኔም እኮ እያጣላን እያወቅሽ ሁሉን ነገር እየገባሽ እያወቅሽ ለሷ ስለወገንሽላት ብቻ ነው። አሁንም ብትመጣ ድጋሚ እንደምታጠፋ እያወቅሽ
ሽንጥሽን ገትረሽ ትከራከሪላታለሽ። ወይ ነው በገነት ጉዳይ እኔ መቼም አልሳሳትም። ከሜሮን ጋር ከሆነ ፉክክርሽ እንደፈለግሽ ማድረግ ትችያለሽ። ሜሮን ከመጣች አንድም ጊዜ ስሟ በክፉ ተነስቶ እንደማያውቅ መቼም በልቦናሽ በደንብ ታውቂያለሽ። አሃ ስሟ በክፉ እንዲነሳ ነው የፈለግከው? ምን ችግር አለ ታዲያ? በቀን 7 እንድታነሳ ታደርግ የለ? እኔ የምልሽ ወይኗን ግን ምን አድርገሻት ነው እንደዚህ ጠምዳ ያለችሽ? መስሎሽ ነው እንጂ እናት ልጇ እንደምትቆጣው ነው የምትቆጣኝ። እውር ነኛ አላይም። ገና ስታይሽ አይደል ሊኩፍ የምትለው? በሌላ ነገር ተነዳ ስትመጣ እኔ ስለምቀላት ነው እንጂ ከልቧ አይደለም። አረ ከልቧ አይደለም እንዴ ለካ። በነገርሽ ላይ ስለ እናትሽም ሲነሳ እንደ ዛር ነው መንዘረዝራት። ለምን እንዴት ምን የሚሉ ጥያቄዎች ያስከፍላሉ። አንቺ ጨካኝ ሴት ነሽ። ለሀሜትም ክፍያ መረጃ እሸጣለሁ እንጂ አላማ ቋንጭ ከየት ነው የምታመጪው? እሱ እንኳን ከባድ ሚስጥር ነው ነገር ታውቂያለሽ። በፈራሻለሁ እንዴ? እሱማ ግዴታ ነው። እኔ በመፈራቴ ነው መኖሬን የማረጋግጠው። እህቶቼ ራሱ እኔን እንደሚፈሩ ፈጣሪያቸው ነው። በመፈራቴ ነው። እስኪ እንዴት? በቃ ካልተፈራው ያለው አይመስለኝም። ቆይ አሁን እኔ ባልፈራሽስ? እንድትፈሪኝ የሚያደርግ ነገር ማድረግ አይቀርማ። ለምሳሌ ምን ታሪክ ነው? እሱም ባትፈሪኝ ነበር ማሰልሽ። ለማንኛውም መፈራቴ ታወቀኝ። ታውቁልሽ አንዳንዴ ቤት ውስጥ ያለ አይመስለኝም። ድምፅን አጥፍተህ ነው የምትኖረው። ያው ማታ ማታ ስለምትያይ ይሆናል። ከክላስ መልስ ስራ አለብህ እንዴ? ኧረ የለኝም። ያው ጓደኞቼ ጋር አለ አይደል ፈታ ምናምን ስለምንለው እባክሽ። አይ ጥሩ ነው። እንዴት ነው አንቺም የለመድሽው ትመስያለሽ? ያው እንግዲህ እየሞከርኩ ነው። እኔ የምልሽ ደግሞ የባለፈውን ጥያቄ መልሽልኛ። የሀብትሽ ምንጭ ምንድን ነው? የኢትዮጵያ ሕዝብ ነው። ኧረ አቀልኝ እባክሽ፣ የምሬ ነው። እናንተ ቆይ ምን ጀመራችሁ? ምን ጀመረ? ቦታ ላይ ያየንም አይነት ሙድ እያራመዳችሁ ነው። በቃ ተጫወቱ። የተደራረበ ጥናት አለብኝ። ልግባ። እኔ ስመጣ ነው እንዴ ጥናት የሚታይሽ? አይ አይደለም፣ መጀመሪያም ልሄድ ስለነበር ነው። ሂጂ ሂጂ፣ ማብራራት አይጠበቅብሽ። ምን እያወራችሁ ነበር? ምንም። መደባበቅ ተጀመረ? በእናትሽ ተይ፣ ቻልተኝ በኋላ ትጠይቅኛለሽ። ለእሷ ጊዜ ማውራት ይመቻል፣ ለእኔ ጊዜ ደግሞ ማውራት አይመችም። ኡፍ፣ በኋላ እነግርሻለሁ አልኩሽ አይደል? ምነው የምነዘንሽኝ? ገደል ግባሽ ቀፋፊ። ግቡ። ምን ልታረጊ መጣሽ? ውጤት ሞልቻለሁ። የሚስተካከል ነገር የለም። ቲቸር ፕሊዝ፣ የ2 ዓመት ልፋት ገደል ነው የሚገባው። ያው የሚፎካከሩች ተማሪዎች ልክ እንዳንቺው ችግር ይደርስባቸዋል። ያንን ሁላ ችግር አልፈው ነው ከአንቺ ጋር የሚፎካከሩት። ስለዚህ ሁላችሁም ያገኛችሁት ነው መቀመጥ ያለበት። ልክ እንደዛ ሲሆን ነው ሁሉም ውጤት ፌር የሚሆነው። አይመስልሽም? ቲቸር አጥፍቻለሁ፣ በጣም ይቅርታ። ሜሮን፣ የገባሽ ዘመናዊ ሴት ትመስይ ነበር። ለካ ጎበዝ ተማሪ ብቻ ነሽ። ችግር ያለው አልመሰለኝም ነበር። ችግር ባይኖረው የግል ጉዳይ ነው። ቢሮ ስትመጪ ይዘሻ መተሽ ነበር። ቢያንስ እንኳን እሷን ይዘሻ ስትመጪ ማሳወቅ ነበረብሽ። ለእኔ ደውለሽ መንገር ነበረብሽ። ሰው መስማት የሌለበት ነገር የለንም ብዬ ነው። አለ እንጂ ብቻችንን ስንሆን ብዙ የምናወራው ጉዳይ አለ ይመስለኛል። ለምሳሌ ውበትሽን ብቻዬን ነው ማድነቅ የምፈልገው። ከአጠገቤ ሰው ቁጭ ብሎ እንዲሻማብኝ አልፈልግም። እሷም ልትቀናብሽ ትችላለች። የምለው ነገር ገብቶሻል አይደል? እዚህ ቢሮ ማውራት አንችልም? ከማንም ተራ ተማሪ ጋር ስጨቃጨቅበት የምውለው ቢሮ ውስጥ አንቺን ማውራት ይከብደኛል። ያው አንቺን የሚመጥንሽ ቦታ ነው ላወራሽ
ያው ደግሞ ለውጤትሽ አታስቢ። ተነጋግረን በጥሩ ሁኔታ እንፈተዋለን። እሺ ጥሩ። ከተስማማን ጥሩ የሆነ የራስ ልብስ ለብሰሽ እንድትመጪ። ጓደኛዬ ቤት ነው የማረው ብለሻቸው ውጪ። እኔም ጓደኛሽ ቤት ትራሸምሻለሁ። ያው እንደነገርኩሽ ማንም ሰው አብሮሽ መምጣት የለበትም። ሪካርድ እያደረግሽ ነው አይደል?